ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ። እንግዲህ እኔ ሰላም ነኝ። መቼለት እንግዲህ አንድ ፕሮግራም ሰርቻለሁ ከፋኖ አንድነት ጋር በተያያዘ እንደዚሁም ከትግል ወንድሞቻችን ጋር የተያያዘ አንዳንድ ነገሮችን ወደ እናንተ ማድረስ ችለናል። እንግዲህ አቅም በፈቀደው መጠን እና የተለያየ ሀሳብ ሰጣችሁናል። የተለያየ ገንቢ ሀሳብ ሰጣችሁናል። አሉታዊ ሀሳብም የሰጡ አሉ፣ አዎንታዊ ሀሳብም የሰጡ አሉ። ግን አብዛኛውን ግን ሰብሰብ ሳደርገው በመልካም ጎኑ ያየሁት ሀሳብ ነው። በጣም በአንድ በኩል ደስ ብሎኛል። ውስጥ ያለውን ስሜት ማጋራቴ በጣም ትክክልም ነው፣ ወቅቱን የጠበቀ ነው ብዬ የማስባለሁ። በዚህ ጉዳይ ላይ የተለያዩ ሀሳቦችም እየመጡ ነው። እውነት ለመናገር እኔ ከጠበቅኩት በላይ ምናልባት ከሀገር ቤት መሬት ላይ ካሉ ከሚታገሉት ሰዎች እንደውም የበለጠ ሊቃወሙ ይችላሉ ብዬ የማስባቸው ሰዎች እኔ በጠበቅኩት ሳይሆን እነሱ ባዩት መንገድ በጣም ስሜታቸው እንደተነካና ሀሳቡን እንደገዙት ከወንድሞቼ ሰምቻለሁ። እውነት ለመናገር ጽፈው ልከውልኛል። መልእክታቸውንም አንብቤያለሁ። ከልብ ነው የማመሰግነው፣ ከልብ እና እኔ በዚህ ደረጃ ሀሳብ ማጫር ነው ዋናው የፈለጉት ማለት ነው። ምክንያቱም መነጋገር መቻል አለብን። እኔ በጣም ያሳስበኛል። ይሄ ማለት ሁሉም ሰው አያሳስበውም አይደለም፣ ያሳስበዋል ሁሉም። ግን አሁን አማራ ያለበት ጉዳይ በጣም የሚያስጨንቅ፣ የሚያሳዝን፣ የሚያስቆጭ ነው። አንድ ተቋም እንኳን መገንባት ሳንችል ቀርተን እድሜያችን እየፈጀን ነው። በእኔ እድሜ እንኳን እኔ በማውቀው እድሜ እንኳን ተቋም መስራት ሳንችል እድሜ ልካችንን ስንንከራተት አሁንም እስር ቤት ያሉ ሰዎች እየተንከራተቱ ነው ያሉት። የህዝብ ተወካዮች ምክር ቤት ጋዜጠኞች፣ አክቲቪስቶች፣ ምሁራን አብዛኛው እስር ቤት ነው ያሉ እና ተቋም ለእነዚህ ሰዎች እንኳን ድምፅ የሚሆንላቸው ተቋም አተናል። ስለዚህ የአማራ ተቋም የተገነባውን ተቋም ወደ ማፍረስ ነው እየሄድን ያለው። ዛሬ ባንክ ለማፍረስ እኮ ድንጋይ የምንወራወር ሰዎች ነው። አንድ ተቋም ቢኖር ሌሎቹ ደግሞ በር ዘግተው እየመከሩ ነው። እንዴት አድርገን ኔሽን እንፍጠር እያሉ እነሱ አገረ መንግስት ለመስራት ስራ እየሰሩ ነው። የልሂቃን መመካከል ይዘዋል። ጠላታችን እንዴት አድርገን እናጥቃ በሚል የሚያጠቁበትን ሰነድ አዘጋጅተው ሰነድ ቢያንስ የጋራ መግባባት አላቸው። እኛ ደግሞ ቢያንስ ጥቃታችን ለመከላከል ምን ያህል ተደራጅተናል ብዬ የራሴን ስገመግም እንደውም የራሳችንን እጅ እየቆረጥን በራሳችን እጅ በመቆረጡ የበለጠ ደግሞ የምንሳለቅ የሊቅ ስብስብ ሆነናል። ይሄ ያስቆጫል። ስለዚህ የያዝነውን ተቋም ማጠናከር መቻል የግድ ያስፈልጋል። አማራው ወደ አንድ መሰብሰብ ያስፈልጋል። የተሰባሰበውን አማራ መደገፍ ያስፈልጋል። የምንደግፈው አማራ በዋናነት የብዙ አይነት የተቋም ስልቶች አሉ። የሚዲያ ፕላትፎርም አለ፣ የፋኖ እንቅስቃሴ አለ፣ የተለያየ አሶሴሽን አለ፣ የተለያዩ ማህበራት አሉ እና እንደ አማራ ተሰባስቦ አንዱ ለአንዱ መቆም፣ መደጋገፍ፣ መተጋገዝ ይሄንን መከራ የሚያልፍበትን የጋራ የሆነ ትስስር መፍጠር ያስፈልጋል የሚል እምነት ስላለኝ ነው። ይሄ ነገር መቀረፍ አለበት በሚል ነው ሀሳብ የሰጠሁት። በዚህ ሀሳብ ላይ የተለያዩ ሰዎች የሚመስላቸውን ሀሳብ ሰጥተዋል። በዚህ የተሳተፉ ሰዎች ከልብ ነው የማመሰግነው። ሁሉንም ከልብ ነው የማመሰግነው። የተቃወሙትንም እናመሰግናለን። በጽናት ሚዲያ ስም እናመሰግናለን። ደግሞ ተቃውሞ ደግሞ በጣም ደስ ያለኝ ምክንያታዊ ትችት ያቀረቡ ሰዎች አሉ። ምክንያታዊ ጥያቄ የጠየቁኝ ሰዎች አሉ። አሁን ዛሬ በዋናነት የመጣሁት ምክንያታዊ ጥያቄ የጠየቁኝ ሰዎች አሉ። ለዛ ጥያቄ በቀጥታ እኔ የምችለውን መልስ እሰጣለሁ። እኔ ግን የማልችለው እና እኔን የማይመለከተኝ በቀጥታ ግን ድርጅቱን የሚመለከት የድርጅቱ ሰዎች ወደፊት ሀሳብ የሚሰጡበት ነው። በዚህ ምክንያት የተለያዩ ጥያቄዎችን ሰደውልኛል። አንዱ ጥያቄ እኔ ባነሳሁት ሀሳብ ላይ ጥፋተኝነት ካለ መጠየቅ አለበት ብለሃል። ስለዚህ መጠየቅ ያለበት ሰው ለምንድን ነው የምታለባብሰው? መጠየቅ መቻል አለበት የሚል ጥያቄ አንድ ጥያቄ ጠይቀውኛል። ሁለተኛ ጥያቄም በተመሳሳይ የአንተ ምስክርነት ሳይሆን የኛ የድርጊት እንቅስቃሴ ነው ዋናው ፍርድ የሚሰጠው። ስለዚህ ከምስክርነቱ በፊት በተግባር ያለነው ሰዎች ሁኔታውን ስለምናውቅ
ለኛ ብተውልንስ አይሻልም ወይ የሚል አለ። ይሄ በቀጥታ እንግዲህ እዛ አካባቢ ያሉትን ሰዎች የሚመለከት ነው። እኔ ግን በዋናነት መጀመሪያ ባነሳሁት ላይ በተለይ ተጠያቂነት ካለ ምንድነው ማስተባበያ መስጠቱ አይነት ጥያቄ ጠይቀውኛል። እኔ አሁን ተጠያቂነት የለም የሚል ድምዳሜ አልያዝኩም። ተጠያቂነት አለ። በመግቢያ ላይ በግልጽ ተናግሬያለሁ። ተጠያቂነቱ የሚመጣው ከትግል ተሳትፎ ሳይሆን ከፖለቲካ ትግል ወይም ደግሞ ከድርጅት ባህል ውስጥ የበዛና የጠለቀ የልምድ እጦት ሊሆን ይችላል። በድርጅት ትግል ውስጥ የተለያየ የሴራ ትንተናዎች አሉ፣ የተለያየ መጠላለፎች አሉ፣ የድርጅት ኢጎ አለ፣ ምን አለ። በትግል ውስጥ ሰዎች የሚያሳልፉትና በድርጅት ትግል ውስጥ የሚያሳልፉት ይለያያል። የልምድ ተሞክሮ የሚባል ነገር አለ። ያንን ከግምት ማስገባት ያስፈልጋል። ስለዚህ በዛ ተሞክሮ ውስጥ አንደኛ ሰዎች የሚመረጡበት ሁኔታ፣ በትግል ውስጥ ሊያጋጥሙ የሚችለው መሰናከል፣ የግለሰቦች ፍላጎት፣ የግለሰቦች ኢጎ፣ እንደዚሁ ማህበረሰቡ መሬት ላይ ያለው የሁኔታ ትንተና ምንድን ነው የሚል ስራዎች የግድ ያስፈልጋሉ ብዬ አስባለሁ። እነዛ ነገሮች መዳሰስ ካልተቻለ ድርጅት በራሱ ድርጅት ቆመ ስንል ድርጅት የምናቆመው የብዙ እንቅፋቶች የሴራ ትንተናዎችን ማየት ያስፈልጋል። አንድ ድርጅት የፖለቲካ ድርጅት አገዛዙ ይታገለዋል፣ እንደዚሁም ተቃዋሚውም ይታገለዋል። ተቃዋሚው የሚታገለው ከድርጅት ኢጎ ነው። ከእንደገና ደግሞ ፐርሰናል ከግለሰብ ፍላጎትና ጥላቻ ይታገለዋል። በሌላ በኩል ካስተሳሰብ ደግሞ ይታገለዋል። ለምሳሌ ድርጅት የተነሳለት አንድ ድርጅት አንድ የፖለቲካ ድርጅት እኔ ስር ነቀል ለውጥ ማምጣት አለብኝ፣ ስለዚህ ሁለመናዊ ለውጥ ነው ማመጣው፣ ይሄን ህገ መንግስት ሁሉ አልቀበልም፣ እንደ አዲስ መቀየር አለበት ብሎ የሚያስብ አስተሳሰብ ነው። አይ ጥገናዊ ለውጥ ማምጣት አለብኝ የሚለው ይታገለዋል። ሪፎርም ነው መደረግ ያለበት የሚል አስተሳሰብ የያዘ ኃይል ይታገለዋል። ግን እሱም ታጋይ ነው፣ እሱም ተቃዋሚ። በተመሳሳይ በድርጅት ኢጎም ደግሞ ድርጅትን ትታገለዋል፣ በግለሰብ ጥላቻም ድርጅትን ትታገለዋል። ስለዚህ አንድ ድርጅት ሲታገል የብዙ ኃይሎች ፍላጎትም የሁኔታ ትንተና መሰራት አለበት ብዬ አስባለሁ። ይሄን ለመስራት የድርጅት ባህል የግድ ይጠይቃል። በድርጅት ውስጥ በመቆየት ድርጅት የሰራው ሰው ሲሆን ነው የበለጠ እነዚህን ችግሮች ማየት የሚችል። የተለያዩ አይን ያስፈልጋል ብዬ አስባለሁ። ብዙ አይኖችን ያስፈልጋል። የሰዎችን ፍላጎት እንዴት ነው የምናየው ብለን መገምገም ያስፈልጋል። እና አሁን የምናየው ነገር ይሄንን ከግምት ማስገባት አለብን ብዬ አስባለሁ። እንግዲህ ፖለቲካ እንደው ብንከፍለው ፖለቲካ የምንሰራው በእኛ ሀገር ባህል በሁለት እንከፍለዋል። አንደኛው ውጫዊ ነው፣ አንዱ ውስጣዊ። ውጫዊው ትግል ቅድም ካልኳቸው ኃይሎች ጋር የተጠቃለለ ትግል ነው፣ ካገዛዙ ጋር ጨምሮ። ውስጣዊ ትግል ግን የሚፈጠረው ግን የፓወር አሰላለፍ ነው። ሌላ የለም። የኃይል ፍላጎት አለ፣ ቅጥረኝነት አለ። እነዚህ ኃይሎች ናቸው በድርጅት ውስጥ ችግር የሚፈጥሩት። የፓወር አሰላለፍ የስልጣን ሽኩቻ ነው። በውስጥ ትግል የውስጥ ትግል የሚደረግበት ነው። እሱ የኃይል አሰላለፍ ራሱ የድርጅትን አቅምም ያዛባልም የድርጅት ሁኔታንም ይለውጣል። እሱም ከራስ ፍላጎት ከኃይል አሰላለፍ የሚመጣ ጉዳይ ነው። የቅጥረኝነትና የተልእኮ ግን ዋነኛው ዓላማው ግን በድርጅት ውስጥ ሆኖ ድርጅትን ማፍረስ ነው። ሌላ ግብ የለውም። ያንን ድርጅት ወደፊት እንዳይሄድ አቅም እንዳይኖረው ማድረግ ነው። ለምሳሌ አሁን እጅ የሰጡ ሰዎች ማስረሻን ብንጠቅሰው የማስረሻ ግቡ ምንድን ነው? ግቡ ድርጅትን ማዳከም ነው። ከማዳከም በላይ ደግሞ ስንሄድ ደግሞ ግቡ ማፍረስ ነው። ስለዚህ ያ የማይሳካ ግን ከሆነ ምን ይሆናል? እነዚህ ቅጥረኞች ወይ በግምገማ ተንጠባጥበው ሊወድቁ ይችላሉ፣ ወይ እርምጃ ሊወሰድባቸው ይችላል፣ ወይም ደግሞ አምልጠው
እጅ ሊሰጡ ይችላሉ። ሶስተኛው ምዕራፍ ያ ነው። የውስጥ ኃይሎች ግን ለስልጣን የሚታገሉት ግን እሱ ምንም ችግር የለውም። እኔ ምንም መልካም ጉዳይ ነው ብዬ አስባለሁ። የትኛውም ኃይል የስልጣን ፓወር መገዳደሩን በውስጥ ትግል ማሳየት ምንም ተገቢም ነው ብዬ አስባለሁ። ምክንያቱም የድርጅት ባህል ይቀይራል። ከዛ ውጪ ግን በውጫዊ ትግል ኃይሎች ግን የሚደረግ እና የመስመር ልዩነት የሚደረግ የፖለቲካ ትግል ግን በድርጅት ላይ ድርጅትን ያፈርሳል። ምክንያታዊ ትችት ከሌለው ድርጅትን ያፈርሳል። ስለዚህ ድርጅት ደግሞ ሲፈርስ ደግሞ ምንጊዜም በውጫዊ ተጽዕኖዎች እና በውስጣዊ ሰርጎ ገቦች የበዛ ትግል ነው። እስካሁን በኢትዮጵያ ፖለቲካ ላይ ያለው ሁኔታ ዝም ብላችሁ ስቴጁን እንየው። ስቴጁን ካየነው እኮ አብዛኛው እኮ የሚፈርሰው ቅንጅት የፈረሰው ለምንድን ነው? ቅንጅት እኮ የፈረሰው ውጫዊም ውስጣዊም ትግል ስላለው። ውስጣዊ ትግል የሚታገሉ ሰዎች ተንጠባጥበው ወጡ። ውጫዊ ትግል የሚታገለው ኃይል ደግሞ የሚፈልጋቸውን ኃይሎች አሰረ፣ ድርጅቱን በተነ። በተመሳሳይ ብንሄድም አንድነት ፓርቲውን ብታዩት ሲፈርስም የፈረሰው ይሄ ውስጣዊ ትግሎች ፓርቲውን አፍርሰው ፓርቲውን ተቆጣጠሩት። ውጫዊ ኃይሎች ደግሞ ፓርቲውን በማፍረስ ህጋዊ እውቅናውን ለውስጣዊ ኃይሎች ሰጥቷቸው እንደዚህ እየተገለባበጠ የመጣ ነው። በነገራችን ላይ ከዚህ በፊት አንድ ፕሮግራም ሰርቻለሁ። የአንድነት ኃይል ባህል ነው አማራ ላይ የሄደው። ስለዚህ አሁን በፋኖ ትግልም የመጣው ይሄ ባህል ነው። ይሄ የድርጅት ማፍረስ ባህል እየተገለባበጠ የመጣው እዛው የፋኖ ትግል ላይ ነው። ስለዚህ ይሄ ባህል ከየት መጣ ስንል ከአንድነት ኃይሉ ባህል ነው የመጣው። የአንድነት ኃይሉ ደግሞ አብዛኛው የአማራ ሊቃን ነው። አሁን የአማራ ብሔርተኝነት ምናምን የምንለው አብዛኛው በተለያየ ድርጅት የነበረ ነው። የአንድነት ስብስብ ውስጥ የነበረ ነው። ሁሉም ሰው የጀርባ ታሪኩን ስናየው በዛ ሂደት ውስጥ ዘመን ያሳለፈ ነው። ከዛ ውጪ አብዛኛው ወይ በብአዴን ውስጥ ወይም ደግሞ በተቃዋሚ ድርጅት ውስጥ የአንድነት ኃይል ውስጥ ያሳለፈ ነው። ስለዚህ ይሄ ባህል ከውጫዊ ኃይል ጋር ውስጣዊ ችግር ጋር የመጣ ባህል በፋኖ ላይ ተንጸባርቋል። ስለዚህ አንድ ድርጅትን የሚመራ ሰው ይህንን ባህል የማያውቀው ከሆነ በቅንነት ብቻ ድርጅት መምራት አይቻልም። አንተ መልካም ስለሆንክ የኢትዮጵያን ፖለቲካ መምራት አትችልም። እነዚህ ችግሮችንም በደንብ ማንበብ ስለሚያስፈልግ ማለት ነው። አንዱ ከዚህ የመጣ ድክመት ይሆናል የሚል ግምገማ ስላለኝ፣ ሁለተኛው ግን ከግለሰብ ባህሪም ሊመጣ ይችላል። ከባህሪም ሊመጣ ይችላል። አንዳንድ ጊዜ አለመታደል ሆኖ ያው አንዳንዴ ጥሩ መሪ ቢኖርም ጥሩ ተመሪ ላይኖር ይችላል። ጥሩ መሪ ጠፍቶ ደግሞ ጥሩ የሚመራ ህዝብ ደግሞ ሊኖር ይችላል። ስለዚህ የግል ባህሪ በጣም ወሳኝነት አለው ብዬ አስባለሁ። እነዚህ ነገሮችን ማየት ያስፈልጋል። አንድ ከሴራ ትንተና የመጣ ከድርጅት ባህል ልምድ እጦት የመጣ በተመሳሳይ ደግሞ ከግለሰብ ባህሪነት የመጣ ችክ ማለት ምናምን እነዚህ አይነት የትግል አመለካከት ትግሉን እየጎዳው ይመጣል ብዬ አስባለሁ። ስለዚህ ተጠያቂነት ያስፈልጋል ሲባል ተጠያቂነት ያስፈልጋል። ግን ተጠያቂነት ለማምጣት ፍርዶችን በተለያየ መልኩ ማየት ያስፈልጋል ብዬ አስባለሁ። ሁለተኛው የሴራ ትንተናዎችን ማየት ያስፈልጋል። ለምሳሌ አንድ ድርጅት መጀመሪያ ትርክት ነው የሚፈጠርበት። ትርክቶች ይፈጠራሉ። እነዚህ ትርክቶችን ደግሞ በሴራ እናለብሳቸዋለን፣ ስጋ እናለብሰዋለን። ለአብነት መጥቀስ ብንችል ንግግሮችን ኮት ማድረግ ነው። ምን ማለት ነው ይሄ? ንግግሮች ማለት ከዚህ በፊት የነበሩ ንግግሮች ካሉ እነዛን ንግግሮችን በማውጣት እነዛን ንግግሮች ላይ ለንግግሩ አውድ እንሰጠዋለን፣ ምክንያት እንሰጠዋለን። በዛ አውድ ውስጥ እንዲታይ እናደርጋለን ማለት ነው። ይሄ ሆን ተብሎ የሚፈጠር የትርክት ናሬሽን።
ስለዚህ እንደዚህ አይነት ትርክቶችን በመፍጠር የሴራ ትንተናዎችን መስራት ደግሞ አንድ ነገር እንደሆነ መገመት ያስፈልጋል። ለምሳሌ እኔ የምናገረው አውዱ ከምን አንፃር ነው? ይሄ የምናገረው ንግግር አውድ ከምን ተነስቶ ነው ይሄን ሐሳብ የሚሰጠው የሚለው ሙሉ ሐሳቡን አዳምጦ ሰው መረዳት ካልቻለ በምናገረው ንግግር ውስጥ ቁንጽል ሐሳብ ተቆርጣ እሱ እኮ እንደዚህ ብሎ ተናገረ ተብሎ ቢነገር ተደጋግሞ ደግሞ ሲነገር የሚሰማው ሰው እውነት አድርጎ የመቀበል እድሉ በጣም ሰፊ ነው። ስለዚህ እንደዚህ አይነት ባህሎች ስላሉ ነው። ይሄ በእኛ የፖለቲካ ባህሉ ስላለ ነው። ሁለተኛው የፈጠራ ታሪኮችና በአፍራሽ ቅስቀሳዎች መቀባት ነው። የፈጠራ ታሪኮች የምንለው ምንድን ነው? ለምሳሌ እሱ እኮ ከዚህ በፊት እንደዚህ ነው፣ እንደዚህ አድርጓል፣ ድርጅት እኮ እንደዚህ አድርጎ በትኗል፣ እነንተናን ያሳሰረው እኮ እሱ ነው፣ እነንተናን እኮ ያስገደለው እሱ ነው፣ እነንተና ምናምን የሚባል ተደጋጋሚ የውሸት የፈጠራ ትርክቶች መፍጠር። ይሄ በራሱ የድርጅትንም የግለሰብንም ስብዕና ካራክተር አሳሲኔሽን እየተሰጠው የመግደል እድሉ በጣም ሰፊ ነው። ሶስተኛ ከገንዘብ ጋር በተያያዘ ነው። ገንዘብ በጣም ትልቅ አቅም ያለው ነው። የገንዘብ ጉዳይ ያው ማንም ሰው የሚያውቀው ነው። አቅም አለው። ስለዚህ አንድ ሰው ሌባ ነው፣ አጭበርባሪ ነው ምናምን የሚባል ነገር እንትን ሲበዛ ነገሮቹ የበለጠ መልክ እየያዙ የመምጣት እድላቸው በጣም ሰፊ ነው። በኢትዮጵያ ፖለቲካ ውስጥ በአብዛኛው ክስ የሚበዛው ሌብነት ነው። በጣም እኔ በግሌ አንዳንድ እግዚአብሔር እናመሰግነዋለሁ። ቢያንስ ከድህነታችን ጋር ኮርተን መኖራችን በጣም እውነቴን ነው የምናገረው እና ከገንዘብ ጋር የተነካካ ታሪክ እና እንደዚህ አይነት ሆን ተብሎ የሚፈጠር ነገር አለ። በምክንያትም ይፈጠራል፣ በትክክለኛ ማስረጃም ይፈጠራል። ግን አብዛኛው ግን ክሱ ግን የሚመጣው ግን ከገንዘብ ጋር በተያያዘ መክሰስ ወዘተ የእንደዚህ አይነት የሌብነት ቅስቀሳ ምናምን የግለሰቦችንም የድርጅት ስብዕናንም የመግደል እድሉ በጣም ሰፊ ነው። ስለዚህ አንድ ድርጅት በብዙ ትግል ነው የሚታገለው። በተለይ ደግሞ የትጥቅ ትግል ሲሆን ደግሞ የመሳሪያ ትግል አድርጎ ማየት ብቻ አይደለም። ብዙ ጥይቶች አሉ። እነዛ ጥይቶች አገዛዙ የሚተኩሳቸው ጥይቶች በጣም ብዙዎች ናቸው። ከዚህ በፊት እንደገለጽኩት የገንዘብ ቶክስ አለ፣ የጥይት ቶክስ አለ፣ የሎቢ ቶክስ አለ፣ የቅጥረኛ ቶክስ አለ እና የብዙ አይነት አሰላለፎች አሉ። ስለዚህ ይሄ ግን በውጫዊ ኃይሎች በተቃውሞ ጎራ ውስጥ እንደዚህ አይነት ትርክቶችን በማራገብ የድርጅትን ፐርሰናል የግለሰቦችንም ስብዕና የመግደል አቅም አለው። ሳይፈተሹ እና በዚህ ጉዳይ ላይ ምርመራ ሳይደረግበት ፍርድ በመስጠት ድምዳሜ ላይ መድረስ ግለሰቦችን ሙሉ ለሙሉ ተጠያቂ ናቸው በቃ ብለን ለመደምደም አስቻይ ሁኔታ ነው አይደለም የሚለው መገምገም አለበት ነው። ሁለተኛ የቅድም ያልኳችሁ በሊደርሺፕ ጉዳይ ላይ አንድ ሰው በጣም ሊደርሺፕ አቅሙን ልመዝንበት የምንችለው የተለያዩ መመዘኛዎች ይኖራሉ። አንዱ ቢያንስ የሚያስተዳድረውን የሚመራውን ተቋማት አባላት ወይም ደግሞ አመራር የቁጥጥርና የስነ ምግባር ጉዳይ ነው። ለምሳሌ ከዚህ በፊት አፋድ ውስጥ አንዳንድ ሰዎች ስልክ ላይ ሲደዋወሉ የተያዙ ሰዎች፣ ራሱ ድርጅቱ ማስጠንቀቂያ የሰጣቸው ሰዎች እንዳሉ ሁላችንም የምናውቀው ነው፣ መግለጫ የሚሰጥበት ነው። እነዚህ አይነት ሰዎች ላይ ፈጣንና አስቸኳይ እርምጃ ለመውሰድ በጣም ፈጣን አስቸኳይም እርምጃ እንደዚህ አይነት ነገር አለመውሰድ በድርጅት ውስጥ ምን ያንጠባጥባል? የሚንጠባጠብ ኃይል ይፈጥራል። ራሱ ድርጅቱን ያስንቀዋል። አመራሩን ደግሞ ልፍስፍስ ያደርገዋል። የሊደርሺፕ አቅሙ የተዳከመ፣ ማዕከላዊነት የሌለው፣ ከላይ መሪ የሌለው፣ ውሳኔ ተወስኖ ውሳኔው ማስፈጸም የማይችል ድርጅት ተደርጎ ይታያል። ይሄ በራሱ የተቋሙን አቅም የሚያስገምት ስለሆነ ማለት ነው። እኔ በጣም ነው የማምነው። እውነት ለመናገር በጣም እኔ የእርምጃ ሰው ነኝ። በግል ባህሪ እንደዛ ነው የማምነው። ትክክለኛ እርምጃ ከሆነ በሰዓቱ በጣም ፈጣን እርምጃ መወሰድ አለበት ብዬ አምናለሁ እና ያንን ባለመውሰዳቸው ዋጋ ከፍለዋል። ስለዚህ እንደዚህ አይነት የሊደርሺፕ አቅም ሲፈጠር ተቋማትን ይጎዳል፣
የግለሰብን አቅም የመምራት ችሎታ ጥያቄ ምልክት ውስጥ ይከታል። በአባላት ውስጥም እንደ ድርጅት የት ነው ያለ ነው ብለው የመቆም እድላቸው በጣም እየሰፋ ይመጣል። ይሄ ደግሞ ለመፈረካከስ ብዙ እድሎችን ይፈጥራል። ስለዚህ እነዚህ አይነት ነገሮችን ስናይ ወንድማችን በጥያቄ ምልክት ያስቀመጠው ተጠያቂነት አለ፣ የአመራር አቅም አለ ብለሃል የሚል አስቀምጣችሁልኛል። ትክክል ነው። የአመራር አቅሞች፣ ድክመቶች አሉ። ይሄንን መገምገም ያስፈልጋል። ይሄ ማለት ግን አሁንም እድል የላቸውም፣ አሁንም መምራት አይችሉም፣ አሁንም ይህንን ችግራቸውን ቀርፈው መምጣት አይችሉም ደግሞ ማለት አይቻልም። አቅም አለ። ዋናው ነገር መለኪያ፣ ዋነኛ መመዘኛ ልክ የምለካው ቢያንስ ከድክመታቸው በላይ ታሪካቸው ደግሞ ሚዛን ውስጥ ሊገባ ይገባል። ምክንያቱም ትግሉ መጠበቅ ስላለበት ማለት ነው። እና በዛ ሁኔታ ማየት ያስፈልጋል ብዬ አስባለሁ። ሁለተኛው የአንተ ምስክር አያስፈልግም፣ እኛ በተግባር የምናየው ነው ያሉን። ይሄንን ጉዳይ የሚናገሩ ሰዎች መሬት ላይ ያሉ ሰዎች ናቸው። እኔ አሁን እዚህ ውስጥ ገብቼ መናገር አልፈልግም። ምክንያቱም ብዙውን እኔ አላውቅም። ቢያንስ 1 ዓመት ሙሉ እኔ እስር ቤት ነው ያሳለፍኩት። ከዛ ውጭ ያለውን ጊዜ ነው የማውቀው። እኔ አሁን የማየው ግን ምንድን ነው የስደተኛው ማስታወሻ ጋዜጠኛ ተስፋዬ ገብረአብ ስለ ጎዳና ተዳዳሪዎች በጠቀሰበት አውድ ላይ በተለይ የመለስ በሞተ ሰዓት የጎዳና ተዳዳሪዎች በጣም መሬታቸውን የገለጹት እና እያለቀሱ ሲጠየቁ እኛ አባታችንን ተማምነን ነው ወደ ጎዳና የወጣ ነው፣ ስለዚህ አሁን አባታችን ከሌለ ወደ ቤታችን እንመለሳለን የሚል ስላቅ አይነት ነገር አለ እና አሁን ተማምነን የመጣ ነው በዚህ ትግል ውስጥ እከሌን ነው፣ እከሌ ከሌለ ምን እናደርጋለን፣ ተመልሰን ወደ ቤት እንሄዳለን የሚል አስተሳሰብስ ተቀርፏል ወይ ነው አለ ወይ? እና አንድ ሰው እዛ ቦታ ላይ የሚታገለው በዋናነት ከዓላማ የሚቀዳ ትግል ነው የሚያደርገው። ግን ይሄ ማለት ግን በድርጅት ውስጥ ደግሞ ወይም ደግሞ በትግል ውስጥ ደግሞ አምናቸዋለሁ እስከ መጨረሻው እኔ እነሱ ስላሉ ነው የምታገለው ብሎ የሚያስብ ሰው አለ። በሌላ በኩል እነዚህ ሰዎች ደግሞ ከሌሉ በትግል ውስጥ ትግሉ የመሸጥ እድሉ በጣም ሰፊ ነው፣ የመጠለፍ እድሉ ሰፊ ነው። ስለዚህ የእነዚህ ሰዎች መኖር አስፈላጊ ነው ብሎ ደግሞ የሚቀበል ደግሞ ደጋፊ አለ። ስለዚህ ይሄንን ስትወስን እነዚህ የጎዳና ልጆችንም አብረ እያሰብክ መሆን አለበት ማለት ነው። እኛም ወደ ቤታችን እንመለስ በቃ ምናምን የሚል አስተሳሰብ እና ባህል አለ የለም ነው አለ። በእኛ የፖለቲካ ባህል ውስጥ እንደዚህ የታሳሰብ አለ። ስለዚህ ይሄንንም ከግምት ማስገባት ያስፈልጋል። ነገሮቹን ግራ ቀኝ ማየት ያስፈልጋል ብዬ አስባለሁ። በመጨረሻ የጽናት ሚዲያ ቤተሰብ ከዚህ ጋር በተገናኘ ዋናው ጉዳይ እኔ ለአማራ አልታገልክም ምናምን የሚባል ነገር አለ። አንድ ሁሉ ጊዜ በኮቴሽን የሚቀመጥ ኦኬ፣ ለአማራ የታገለው ማለት ነው። እኔ ይሄንን ጥያቄ በቅንነት ነው የምጠይቃቸው። የአማራ ትግል እኮ የጀመረው ዛሬ እኮ 5-6 ዓመት ነው። አብዛኛው ለአማራ አልታገልክም የሚለው ሰው የነበረው በአንድነት ኃይል ውስጥ ወይም ደግሞ በመንግስት ኃይል ውስጥ ነው። በአንድነት ኃይሉ ተቃዋሚ ሆኖ የሚታገል አማራ ነው ያለው። በመንግስት ኃይል ውስጥ ደግሞ በአዴን ሆኖ የሚታገል አማራ ነው ያለው። ራሱ አማራው ራሱ የአንድነት ኃይሉን ኢንዶርስ አድርጎ ተቀብሎታል። ብሔርተኝነት አልቀበልም ብሏል። ብሔርተኝነት በሌለበት ሁኔታ ውስጥ የአማራ ትግል የቱ ጋር ነው ያለው? ራሱ የአንድነት ኃይሉ እኮ የሚፈረጀው በአማራ ትግል እኮ ነው። አብዛኛው ደግሞ ያለው ደግሞ የአማራ ታጋዮች ናቸው። ስለዚህ የአማራ ትግል በሌለበት ሁኔታ አንተ ለአማራ አልታገልክም፣ ኢትዮጵያኒስት ነህ፣ ስለዚህ በኢትዮጵያኒስት ታግለ ለአማራ ታገልኩ አትበል ምናምን የሚሉ ሰዎች
የቱ ጋር ነው የአማራ ትግል ያለው? አንድ ሁለት ሰው ብላችሁ ጥሩልኝ። ፕሮፌሰር አስራት ጀመሩት፣ እሳቸውም አይቻልም ብሎ ያጨናገፋቸው አማራ ነው። የአንድነት ኃይል መሆን አለብኝ ብሎ ተሰባስቦ የመጣው አማራ ነው። በዛ ውስጥ ተሰባስቦም ሲታገል የነበረው አማራ ነው። ቅንጅት ውስጥ የነበረው ሙሉ አማራ ነው። አብዛኛው 90% የትኛው ነው የአንድነት ኃይል ውስጥ በሙሉ እኮ ሲሽከረከር የነበረው ይሄ ነው። ስለዚህ መሬት ላይ የሌለውን አንተ ለአማራ አልታገልክም ምናምን የሚል የትኛው ነው አማራ? ብአዴን ነው አማራ ሆኖ የታገለው? ስለዚህ የአማራ ብሔርተኝነት በሌለበት ሁኔታ መሬት ላይ በአንድነት ኃይል ውስጥም የታገሉ ሰዎች ለዚህ ህዝብ ነው የጭቆናው ባለቤት ለሆነው ህዝብ የታገሉበት ጊዜ እንደሆነ መታሰብ አለበት። ስለዚህ የአማራ ብሔርተኝነት ከጀመረ ጀምሮ በኋላ ነው ትግል የጀመረው ከተባለ 5 ዓመት ነው ማለት ነው። አማራ መታገል የጀመረው የዛሬ 5 ዓመት ነው ማለት ነው። እሱ አይደለም፣ እኔ እሱን አልቀበለው። ዛሬ የመጣ ትውልድ አይደለም። አንዳንድ ሰዎች ሲናገሩ እሰማለሁ። አሁን አብዮቱን ምናምን ትግሉንም አደራጅተን የፈጠርነው ምናምን የሚባል ነገር አለ። በእርግጥ ነው አሁን የተፈጠረው ሁኔታ በተወሰነ መልክ ለማስያዝ ሊሆን ይችላል። ይሄ ትግል ግን ተንከባለ የመጣው ግን የዛሬ 5 ዓመት አይደለም። ከዛሬ 30 ዓመት ጀምሮ ከዛሬ 40-50 ዓመት ጀምሮ ሲገለባበጥ የነበረ የልሂቃን አስተሳሰብ፣ የድርጅት ቁጭት፣ የተለያዩ አስተሳሰቦች ድምር ውጤት ናቸው እና የትግሉ አድማስ ረጅም ነው። 30 ዓመቱን እንኳን ከዚህ ከ83 ወደዚህ ያለውን እንኳን ብናየው እንኳን የታገለው ድርጅት እየፈጠረ የታገለው አማራ ቀላል አይደለም። ይሄንን ህዝብ ለማንቃት የሄደበት ርቀት ማለት ነው። ስለዚህ አማራው አሁን ተሰባስቦ የመጣበት አቅም የ2 እና የ3 ዓመት አቅም ሳይሆን የብዙ ዓመታት የጥረት የልፋት የመቀስቀስ ድምር ውጤቶች ናቸው አብዮቱን የወለደው። ስለዚህ አንዳንድ ጊዜ ይሄ ለአማራ አልታገልክም ምናምን ኢትዮጵያዊስት ካምፕ ምናምን የሚለው ነገር ትክክል ነው ብዬ አላስብም። ይሄን ናሬቲቭ መፍጠርን በራሱ ቅድም ያልኩት ትርክት የሚፈጥር ጉዳይ ስለሆነ፣ ስለዚህ ሌላው ከዚሁ ጋር የተገናኘ ነው ብዬ አስባለሁ። የጽናት ሚዲያ ቤተሰብ በአጠቃላይ ግን እኔ ባለኝ የመረዳት አቅም በዚህ መልካም ጉዳይ ላይ የራሳችሁን ሀሳብ እየሰጣችሁ እንድንማማር ያደረጋችሁን ሰዎች ከልብ ነው የማመሰግነው። ይሄን ጥያቄ ያመጣሁት በነገራችን ላይ መሬት ላይ ያሉ ሰዎች ጥያቄም ነው። ሁለተኛ ነገር ጽፈውም የላኩት ጥያቄ ስላለ ይሄንን ከግምት አስገቡልኝ። በዚህ ጉዳይ ላይ መልስ ስጥበት ብለው ነው። እኔ በቀጥታ የድርጅት ኃላፊዎች አሉ፣ እነሱ የራሳቸውን እይታ አላቸው። እኔ ግን የሚሰማኝ ከዚህ አንጻር ሊሆን ይችላል የሚል ግምቴን ያስቀመጥኩት። ባለፈው ጊዜም በተወሰነ መልኩ ሀሳብ የሰጠሁት መጓተቱ እንዲበቃ የድርጅት ባህል እንድንፈጥር አንዳችን ለአንዳችን እንድንተጋገዝ የአንዱ ቁጭት የሌላ ቁጭት እንደሆነ ማየት ያስፈልጋል። በአማራነት ዛሬ ቄስ አይቀርም እየተገደለ ነው። ወለጋ ላይ አይታችኋል። አንድ ቄስ በአማርኛ ለምን ቀደሳችሁ ተብለው ተገደሉ። እንዴት እንደዚህ ነው የሚታሰበው? ሌላው እየገደለን እኛ ደግሞ የራሳችንን ጣት ላይ እየተኮስን የምንስቅበት ጊዜ ሊያበቃ ይገባል ብዬ አስባለሁ። የአንዱ ቁስል የሌላችን ቁስል ነው፣ የአንዱ መነሳት የሌላው አማራ መነሳት ነው የሚል አስተሳሰብ መፍጠር አለብን የሚል ባህል ለመፍጠር ነው በዚህ ጉዳይ ላይ ሀሳብ ልጭን የፈለግኩት። የጽናት ሚዲያ ቤተሰብ ስለነበረን ቆይታ ከልብ አመሰግናለሁ። የሚሰማችሁን የተለያዩ ሀሳቦች ጻፉልን፣ ላኩልን። በጉዳዩ ላይ እየተወያየን ወደ እናንተ እናደርሳለን። ስላዳመጣችሁን ከልብ እናመሰግናለን። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ እያልኩ እኔ ከዚህ እሰናበታለሁ። ሰላም።